የሮዛ እናት ማሚ ሰላምን ከዛ ቤት እንድትወጣ እና ወደ ቤቷ እንድትሄድ ቤተሰቦቿ መጥተው ቶሎ በአስቸኳይ እንዲወስዷት ማስጠንቀቂያ ለሰላም ሰጠቻት። ሰላም በድንገት ኪችን ነበረች። ወደ ኪችን በመሄድ አንቺ ያንቺ አባት ነው ልጄን ማሂን የሚያስፈራራት አንቺን እንዲያገባ የኔ ልጅ እንዴት ነው ተራ ሰራተኛ የሚያገባው በማለት ስትናገራት ሰላም እትዬ እባክሽን አዳምጪኝ አንዴ ላስረዳሽ። የኔ አባት እንደዚህ አያደርግም በፍጹም። ብዙ ጊዜ ልጄ ማሂን አስፈራርቷታል፣ አግቷታል። አሁንም ቢሆን አግቷት ነበረ። ሰው ደርሶ ነው ያስፈታት። ስለዚህ ይሄንን ሁሉ ታሪክ ማሂ ከማወቋ በፊት ከዚህ ቤት እንድትውጭና ወደ ቤተሰቦችሽ ጋር እንድትሄጅ አሁኑኑ ደውይለትና አባትሽ መጥቶ ይውሰድሽ ትላታለች። አልገባኝም ምንድን ነው በማለት ብትጠይቃትም ግን እነሷ ማዳመጥ አልፈለገችም። ለምንድን ነው እንዴት እንደዚህ ትለኛለች? ማሂ ከሰማች ድምጽ ማጥሽን ነው የምታጠፋው፣ ትገልሻለች፣ እመኚኝ ትገልሻለች ትላታለች። እናም ሰላም የምታወራውም ሆነ የምታማክረው ሰው ካጠገቧ የለም። አሁን ላይ እናቴም ግራ በመጋባት ጊዜ እየሰጣት ስላልሆነ ቤዛም በሱ ሁኔታ በወንድሟ ምክንያት ስለተወጠረች ሰላምን እያወራቻት አይደለም። ስለዚህ ልብስሽን አዘጋጅ፣ ጠቅልይ፣ አሁኑኑ ትወጫታለሽ ብላ ዝታባት በር ዘግታባት ሄደችው። ለማን አማክረዋለሁ? ሮዝ ወንድሟን እባክህ ወንድሜ ተረጋጋና የራስህን ውሳኔ ወስን። እናቴ እያሰበች እያለችው ምንም እየገባኝ አይደለም። ስለዚህ እዩልህ የሚያፈቅርህን ሳይሆን የምታፈቅረውን ሳይሆን የምታፈቅርህን ሴት አግባ። የሚያፈቅርህ አንተ ሳታፈቅረው ሌላው ቢያፈቅርህ ትርጉም የለውም። ግን አንተን የምታፈቅርህ ሴት አለች፣ አንተም ታፈቅራታለህ። ስለዚህ መስዋዕት መክፈል ካለብህ ለሰላም መስዋዕት ክፈል። አታሳዝንህም? እቺ ምስኪን ልጅ ላንተ ብላ የነ ሔዋንን የነማሂን ግልምጫ የነማሚን ቁጣ ችላ የተቀመጠችዋ ሰላም አታሳዝንህም ወይ? እስኪ ዘወር ብለህ አስብ። እኔም እኮ ላንተ ብዬ ነው እንደዚህ መከራዬን እየማየው። እዩልህ እኔንም እኮ ልታስገድለኝ ብዙ ጊዜ ሞክራለች። እንኳን እኔን አይደለም ከፈለገች እሷ አንተንም ልታስገድል ትችላለች። ምናልባት ከዚህ በኋላ ያለው ፈተና ሊከብድ ይችላል። እናም ወንድሜ እባክህን አስብበትና ነገሩን ቁርጥ አድርገ ተናገር። ከዛም በኋላ ትተህ ከዚህ ቤት ውልቅ ብለህ ሂድ። እዛ እኔም ትቻቸው ሄዳለሁ። እናቴ የምትመርጠውን ምርጫ በዛን ሰዓት እናያለን። የእናታችን ውሳኔ ልክ አይደለም። እሷ ያለችው በዚህ እድሜያችንና በዚህ ጊዜያችንን ራሳችንን በራሳችን ካልወሰንን እሷ እየወሰነችልን የምንኖር ከሆነ እሷ የፈለገችውን ሰው እየዳረችን የምንኖር ከሆነ ህይወት ይኖረናል ብዬ አላስብም ወንድሜ። እውነቴን ነው። እኔ እስካለው ድረስ ምንም አትሆንም እባክህን በማለት ወንድሟን ትለምነዋለች። ወንድሟም እህቴ ምንም ችግር የለውም እኔ እናቴ እንዳይከፋት ቅር እንዳይላቸው ቤተሰብ እያልኩኝ ነበረ። እናቴ ግን እሷ የፈለገችው ብቻ እንዲሆን ነው የምትፈልገው። እኔ ደግሞ በፍጹም የእውነት ለመናገር የፍጹም እኔ ወድጃትም አፍቅሬያትም አላቅም። እውነቴን ነው የምልሽ ማሂን እኔ አስቢያት አላቅም። እንኳን ላስባት ሳያት ራሱ ትዘገንነኛለች። ደግሞ በእኔ የተነሳ ምንም ነገር እንድትሆን አልፈልግም። ስለዚህ እኔ እሷን ማግባት አልፈልግም። እህቴ እመኝኝ፣ እውነቴን ነው የምልሽ እኮ። ስለዚህ ሰላምን ይዘህ ከዚህ አካባቢ መጥፋት እንዳለበት ስትመክረው ሰላም የራሷ ጭንቀቷን አሁን ላይ እያሰበች ነው። አሁን እናታል እኔን ነው ወይስ ማሂን ነው የሚፈልገው? እናቱ ስለ ማሂን እንደማይወዳትና እንደማያገባት ሲነግራት እናቱ ራሷን ስታለች። ስለዚህ አሁን እኔን ትቶኝ ምናልባት ማሂን ያገባ ይሆን ወይ በማለት እያሰበች ነው። ፊት ለፊት ቁማ ሁሉን ነገር ተከታትላለች። ማሂ ቤዛን እዩልሽ እያንዳንዷ ለምጠይቅሽ ጥያቄ በአግባቡ እንድትመልሽልኝ እፈልጋለሁ በማለት ወደ ሳሎን ትሄዳለች። ሮዛም እጅግ ተናዳ ስለነበር ሴትዮ እኔ ደክሞኛል ማረፍ እፈልጋለሁ፣ ስለዚህ ከአንቺ ጋር የማወራበት ምንም አይነት ሞራል የለኝም በማለት ካጠገቧ ትነሳለች። እሺ ለማንኛውም ማሚ እየፈለገች ነው መኝታ ቤት ስትላት ሮዝም እሺ በማለት ተነስታ ወደ እናቷ ክፍል ትሄዳለች። እናቷ ክፍል ስትሄድ እናቷ በራን ኳኩታ ስትገባ ጊቢ ነይ ቁጭ በይ እስኪ እናውራ ልጄ በማለት እናት ልጇን ቁጭ እንድትል ታረጋታለች። ሮዝም አቤት እማ ምንድን ነው ሰላም ነው ወይ ስትላት ልጄ አንድ ነገር ልንገርሽ
ወንድምሽ እንደምትወጁ አውቃለሁ፣ ግን ደግሞ የምትወጁ ማሂ ከማሂ እንደማይበልጥ እኔ ልንገርሽ። እናም እያደረጋችሁ ያላችሁትን ሁለታችሁ እንድታስቡበት እፈልጋለሁ። እናቴ ግን አንድ ነገር ለኔ ልበልሽ እስኪ። አንቺ ይሄንን ስትይኝ እኔም የሆነ ነገር ልበልሽ። እናም እኔ አሁንም የምነግርሽ እናቴ አንድ ነገር ልንገርሽ። አዎ አንቺ የምትጠያትን ሰላም ወንድሜ ደግሞ በጣም ይወዳታል። ነፍሱ እስከሚወጣ ነው የሚወዳት። እናም ከሰላም ተለይቶ መኖር እንደማይፈልግ ታውቂያለሽ ወይ? ይሄንንስ እንዴት አድርጌ ልንገርሽ? እናቴ እኛን አተሽ መኖር የምትፈልጊ ከሆነ ችግር የለውም፣ የፈለግሽውን ማድረግ ትችያለሽ። ግን ደግሞ ወንድሜ እናቴ ሲጎዳ ማየት አልፈልግም። እባክሽን እናቴ ልትረጁ ይገባል። ልጅሽን ተረጁ። ገና ለገና ማሄ ትቀየማለች ወይም የሆነ ነገር ትሆናለች ብለሽ እኛን ባትጎጂን መልካም ነው። ግን ወደድሽም ጠላሽም ግን ልጅሽ ማሄን እንደማያገባት አስረግጬ ልንገርሽ። ምክንያቱም በጣም የሚወዳት የሚያፈቅራት የሚሳሳላት እንዳይኑ ብሌን የሚሳሳላት ፍቅረኛ አለው። ስለዚህ ምን እያሰብሽ ነው? እኮ ፍቅረኛው የኔ ቤት ሰራተኛ የሆነችው ሰላም ናት ወይ ስትላት፣ እንግዲህ እሱን ካወቅሽው አዎ ሰላም ናት። እኔ እሷን ነገጧት ከዚህ ቤት እንድትወጣ አደርጋታለሁ። ምክንያቱም እሷ የኔ ልጅ ማግባት አትችልም። እሷ ምንም የሌላት ንጹህ ድሃ ነች። እናቴ ሰው በሀብቱ ሳይሆን ድህነቱ ዋናው በልቡ ነው። ፍቅር ካለ የፍቅር ሀብት አለ። እማ እዚህ ጋር አንቺ የማታውቂው ብዙ ነገር አለ። ማሂ ማለት በጣም ክፉና መጥፎ ሴት ነች። አንቺ እንደምታያትና እንደምታውቂያት አይደለም። እኛ ደግሞ በቅርብ ርቀት እንከታተላታለን። እናም በኋላ ልጅሽን እሳት ውስጥ ከተሽ ከምትንገበገቢና ልጁንም ከምትገይው ልጅሽ ሞቶ ስታለቅሽ ከምትኖሪ ግን እኔ የምልሽን ብትሰሚና የምትፈለገውን ነገር ብታደርጊለት እመርጣለሁ። እባክሽን ስትላት፣ አንቺም ያውንሽ እኔ አንቺን ሰው ብዬ ደግሞ ማማከሬ አንቺ እኮ ለወንድምሽ እንደምታአደይ አውቃለሁኝ። ስለዚህ አንቺ ዞር በይ። እኔ ሰላምን ነገ ከዚህ ቤት እንድትወጣ አድርጊያታለሁ። እንድትወጣ ነግሬያታለሁኝ። መሄድ አለባት። ቤት የለቃት ትሄድ። እሷ እዚህ ቤት ስለሆነች ነው ልጄ እኔ የምለውን ነገር አልሰማም ያለው። እሷ እኮ ከዚህ ቤት ብትወጣም እኮ ከወንድሜ ጋር አይገናኙም ማለት አይደለም። ከፈለግሽ እኔም ቢሆን እወጣለሁኝ። ሰላም ከዚህ ቤት ወጣች ማለት እኔም ከዚህ ቤት እወጣለሁ ማለት ነው። ስለዚህ እያንዳንዷ እንቅስቃሴያችን አሁን ሶስታችን ባንድ ነን። አንቺ እንደፈለግሽ ማሰብ ትችያለሽ እናቴ። ከዚህ በላይ ግን ምንም ልልሽ አልችልም። በቃ ቻው ሄድኩኝ ትላታለች። በዛን ሰዓት ተነስታ ሮዝም ወደ ክፍሏ ነበር ሄደችው። ወደ ክፍሏ ስትሄድ በአጋጣሚ የውጭ በር እየተንኳኳ ስለነበረ ለመክፈት ስትሄድ እያየችውን ማመን ያቀታታል። የፈታት ልጅ ነች።